ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮቻችን እንደምን አላችሁ? ዛሬም የሙስሊሞችን ሳክስ የምናፈርስበት እናንተም እውነትን የምታውቁበት ሙስሊሞችም ደግሞ ወደ እውነት የሚመጡበት ይሆናል ማለት ነው። እውነተኛውን የእስልምና ጭንብል እንገልጣለን። እነሱ በፖለቲካ አደናግረው አጭበርብረው እስልምናን ውብ ለማድረግ ይሞክራሉ። ነገር ግን እኛ በመረጃና በማስረጃ እናፈርሳለን። ቅድሚያ ግን ከፌሚኒስቶች ጋር በተያያዘ አንዱ ሙስሊም የተናገረውን እንስማው። ሙስሊም ሴት እህቶቻችን ፌሚኒስቶችን ከምትከተሉ የእስልምና ሕግ ተግባራዊ ይሁን ብላችሁ ብትሉ የተሻለ ነው። ወንድማችን ሲናገር እንደሰማችሁት ሙስሊም እህት ወንድሞቻችን የፌሚኒስቶችን ከምትከተሉ የእስልምናን ሕግ ሴቶች ተግባራዊ ብታደርጉ ሴቶች ትጠቀማላችሁ ሲል ቅስቀሳ እያደረገ ነው። ልጠይቅህ፣ ፌሚኒስቶች አንድ ማግባት እንጂ አራት ማግባትን አይፈቅዱም። እስልምናው ደግሞ አራት ማግባትን ይፈቅዳል። ሴቶችን ሄደህ ብትጠይቃቸው ባላችሁ አንድ ብቻ እንዲያገባ ነው ፈልገው ወይንስ አራት እንዲያገባባችሁ ብትላቸው የቱ የሚመርጡ ይመስልሃል? አለማግባት ኢንከሬጅ የሚያደርጉትን ፌሚኒስቶች፣ ጽንፍ የረገጡ ፌሚኒስቶች እነሱ ያው እንደ እስልምናው እንደናንተው የተሳሳተ እይታ ቢኖራቸውም ማለት ነው፣ ተሳሳቱ ቢሆን። ስለዚህ እስልምናን ምረጡ ሴቶችን ስትል አራት ባልሽ አግባብሽ እያልካት ነው። እስልምናን ምረጡ ሴቶች ተፌሚኒስት ስትል ያንተስ አራት ያግባብሽ ባልሽ፣ በአንቺ ላይ ሰራተኛውን ባሮችን ቁጥር የሌላቸው መገናኘት ይችላል ብሏል አላህ እያልካት ነው። ባልሽ ከፈለገ በሚስት ቦታ ሚስትን መለወጥ ከፈለጋችሁ ለምትለወጠው ሴት ገንዘብ ስጡ ስለሚል በገንዘብ እንደ ቁራን ላይ ይለውጥሻል እያልክ ትነግራታለህ። ሱራ 4 20 ላይ፣ ሱራ 4 3 ላይ፣ ሱራ 23 6 ላይ፣ ሱራ 7 30 ላይ ባሮችን እንደ ልቡ መገናኘት የፈቀዱበትና እንዲሁም ደግሞ በሚስት ቦታ ሚስትን መለወጥ እንደሚችል የተነገረበት ነው። በተመሳሳይ ደግሞ ባል ልታምጽብኝ ትችላለህ ብሎ ተፈራ ሊመታት እንደሚችል ቁርአኑ ይፈቅዳል። ይህንን ታስተምራታለህ። የሙስሊም ሴቶች ከፌሚኒስት ይልቅ እስልምና ምረጡ ስትል ባልሽ አንቺን ሊመታ መፍት አለው ብለህ ትነግራታለህ። ሱራ 4 34 እንደሚናገረው እንዲሁም ለምስክርነት የማበቂ የወንድ ግማሽ ነሽ እያልካት ነው። እንደዛስ እያልክ ትነግራታለህ ወይንስ ዝም ብለህ የእስልምና ሕግ ይሻላል እያልካት ነው? ወይንስ በጭፍኑ ለማታለል ለሴቶች እስልምና ክብር አለው እያልካት ነው? እንቀጥል። የእስልምና ሕግ ተግባራዊ ቢሆን ኖሮ አንድም ሴት አትጠቃም። ምክንያቱም የደፈረ በአደባባይ ተቀጥቅጦ ይገደል ነው የሚለው እስልምና። ወንድ ልጅ ሆኖ ሴትን ከደፈረ በአደባባይ ተቀጥቅጦ ይገደል ነው የሚለው። ኦኬ፣ ወንድ ልጅ ሴትን ልጅ ከደፈረ በአደባባይ ተቀጥቅጦ ይገደል ነው የሚለው። ስለዚህ አትደፈርም ሴት ልጅ ነው። ጥያቄው እዚህ ጋር ነው። በ1400 ዓመታት ውስጥ ሴት ልጅ ይህንን ስትሰራ ምስክር የመጣበት የለም። እንዴት አንድ ሴት ወንድ ወሲብ አደረገኝ ብላ ከተናገረች አራት ምስክር መርፌና ክር ሲሆኑ ያዩ ማምጣት አለባት። ካለበለዛ ግን ዋሽተሻል ተብላ የምትቀጠቀጥና የምትገደለው እሷ ትሆናለች። በደንብ አስተውሉ። አራቱ ወንዶች መርፌና ክር ሆነው ማየት አለባቸው። ሁለቱ አይተው ሁለቱ ደግሞ ተቃቅፈው ነው ያየነው፣ ሁለቱ መርፌና ክር ሲሆኑ አይተናል ቢሉ ምስክርነታቸው ተቀባይነት የለውም። ሶስቱ አይተው አንደኛው ደግሞ ተቃቅፈው ነው ያየሁት ቢል ራቁታቸውን ሆነው ምስክርነታቸው ተቀባይ የለውም። 80 ይገረፋሉ። በ1400 ዓመት ውስጥ በዝሙት ጋር በተያያዘ አንድ ምስክር ተገኝቶበት በሸሪያ ፍርድ የተፈረደበት የለም። ምክንያቱም አራቱም ሊትራሊ መርፌና ክር ሲሆኑ ማየት ስለማይችሉ፣ በዚህ ምክንያት አንድም ፍርድ የተፈረደበት የለም። ተቀጥቅጦ ይገደላል ምናምን የሚለው ተረት ተረት ይሆናል ማለት ነው። ተረት ተረት ነው። ይሄ የሚያሳየው ሴቶች እንዲደፈሩ እስልምና እንደውም ኦፕን ኦፖርቹኒቲ ሰጥቷል ለደፋሪዎቹ።
ስለዚህ ከተደፈሩ እንኳን አይናገሯትም። በዚህ ምክንያት ከተናገሩ ተመልሰው ስለሚቀጠቀጡ ስለሚገረፉ ቢደፈሩም ጥቃት ቢደርስባቸው ዝምታን ነው የሚመርጡት፣ አይናገሩ። እንቀጥል። የገደለ ይገደል ነው የሚለው። በቃ ያደረገው ነገር ይደረግበት ነው የሚለው። ለምሳሌ የገደለ ይገደል የሚለው አዋጅ ተግባራዊ ቢሆን አንድም ሰው ለመግደል አያስብም። የገደለ ይገደል የሚለው ህግ የሚሰራው ለሙስሊሞች እንጂ ለክርስቲያኖች አይደለም። በሸሪያ ብንተዳደር አንድ ሙስሊም ክርስቲያንን ቢገል አይጠየቅም፣ ገንዘብ ከከፈለ ነው። ሙስሊም ሙስሊምን ከገደለ ነው የሚጠየቀው። ሙስሊም ሙስሊምን ከገደለ እንጂ ክርስቲያንን በመግደሉ አይጠየቅበትም። ስለዚህ ይህንን ህግ ለእኛ እንዴት ትነግረናለህ? ካፊርን በመግደሉ ሙስሊሙ አይገደልም። አንድም የሐዲስም የቁርአንም ህግ የለም። ካፊርን ገድሎ ይገደል የሚል አንድም የለም። ሸሪያውም አይለው። የሚገደለው መቼ ነው? ሙስሊም ሙስሊሙን ከገደለ ነው። ቁርአኑማ እንደውም ከእስልምና የወጡትንም ወይንም ደግሞ አጋሪዎችን ግደሏቸው የሚለው ሱራ 4:89 ላይ ግደሏቸው፣ ባገኛችሁባቸው ስፍራ ግደሏቸው የሚለው ሱራ 8:39 ላይ ደግሞ ሃይማኖት ለአላህ ብቻ እስኪሆን ሁከት እስከማይገኝ አጋሪዎችን ተጋደሏቸው ነው የሚለው። አንድ ሃይማኖት ብቻ እስከሚቀር እንዲገሉ ታዛችኋል። ምሳሌ ሙስሊም 25:21 ሙሐመድ ምን ብሏል? ሰዎች በአላህ እንዲያምኑ በእኔም ነብይነት እንዲያምኑ ልጋደል መጥቻለሁ። ዘካም ማይሰጡ ሰላት ማይሰግዱ በአላህ ማያምኑ በእኔ ማያምኑ ከሆነ ግን ንብረታቸውም ህይወታቸውም አይጠበቅም ከኔ ብሏል። ስለዚህ ደመከልብ ነው የምትሆነው በሙሐመድና በአላህ ካላመንክ እንደ ክርስቲያን ማለት ነው። ስለዚህ የገደለ ይገደላል የሚለው ለክርስቲያኖች የሚሰራ ሳይሆን ሙስሊሙን ከገደለ ነው። ሙስሊሙ ክርስቲያኑን ከገደለ አይጠየቅበትም በዚህ ህግ። እንቀጥል። ቢኮዝ ከገደለ በኋላ እሱ እንደሚገደል ስለሚያውቅ የደፈረ በአደባባይ ተወግሮ ተቀጥቅጦ ይገደል የሚለው የእስልምና ህግ ተግባራዊ ቢሆን አንድም ሰው አይደፍርም። ቢኮዝ በአደባባይ በህዝብ ፊት ተቀጥቅጦ ተወግሮ እንደሚገደል ስለሚያውቅ እንዳልኳችሁ ነው። የገደለ ይገደል የሚለው ሙስሊሙን ከገደለ ነው። የደፈረ ተቀጥቅጦ ይገደላል የሚለውም ደግሞ 4 ምስክር መምጣት አለባቸው። ያንን ማድረግ ስላልተቻለ በዚህ በ1400 እስልምና ከተመሰረተ ጀምሮ በደንብ አስተውሉ። እስልምና ከተመሰረተ ጀምሮ 4 ምስክር አንጥተው ከነብዩ በኋላ ማለትም ነብይ ብለው ከሚከተሉት በኋላ 4 ምስክር ሊተራሊ መርፌና ክር ሲሆኑ እያዩ መጥተው ምስክር መስጠት ስላልቻሉ የተገደለ የለም። ደግሞም ክርስቲያንን ሙስሊሙ ክርስቲያን ቢደፍር ወይንም ደግሞ ሌላም ቢደፍር አይገደልም። አሁንም አይጠየቅም። በእነዚህ ገንዘብ ከከፈለ ነው። ሜቢ ቅጣት እንኳን ከተቀጣ ሸሪያ አፕላይ የሚሆነው ሙስሊም ላይ ሲሆን ብቻ እንጂ ለክርስቲያኖች አይደለም። አይሰራም ለክርስቲያኖች። እና ከእስልምና በላይ የሴቶችን መብት የሚያስከብር የለም። እውነት ነው። እስልምና ለሴቶች ክብር ሰጥቷል የሚለን ሴት ልጅ የአይምሮ ጎደሎ ነች ስለሚላት ይሆን? አህያ፣ ጥቁር ውሻ እና ሴት ልጅ ጸሎት ያቋርጣሉ ስለሚላት ይሆን? ወይንም ደግሞ ሴት ልጅ 4 ሆና ነው አንድ ወንድ ማግባት የምትችለው ብሎ ፍቃድ ለወንዱ ስለሰጠ ይሆን? ማለት 4 ሆና ፍቃድ አንድ ወንድን ማግባት ትችላለች ማለት ይሆን? ወይንም ሴትን በሴት ቦታ እንደ ቁራሌ መለወጥ ይችላል ብሎ ለወንዱ ፍቃድ የሰጠን ሃይማኖት ለዛ ይሆን? ከቤት መውጣት እንኳን ወንዱ ካልፈቀደላት በስተቀር ሱቅ እንኳን መሄድ አትችልም ያለው ነው። እናቷ ታማ ሆስፒታል ብትገባ እንኳን ባል ካልፈቀደ መውጣት አትችልም የሚለው ነው ይሆን? የትኛውን የሴቶች ክብር እንደምታወራ አይገባንም። ሂጃብ ምናምን የሚለው ሴት ልጅ ጨቋኝ ነው ብለው የሚያስቡ ካሉ የሴት ልጅ ክብር የሴት ልጅ ውድነት የሚገልጽ እንጂ ክብሯን የሚቀንስ አይደለም። ሴት ልጅ እንቁ ነች። እንቁ ደግሞ ራሱን መጠበቁ አስፈላጊ ነው። ሴት ልጅ እንቁ ነች፣ እንቁ ነች። ያ ማለት ግን አፍነሃት በቁሟ ገንዘሃት መተንፈሻ ስራ ብሪዚንግ ሲስተሞቿ እንዳለ እንደ ልቧ እንዳተነፍስ አርጋሃት በሙቀት ላይ ከላይ እስከታይ ገንዘሃት እንድትንቀሳቀስ አይደለም። ከአየር ሁኔታው ጋር የሚስማማ ልብስ ልለብስ ትችላለች። መጨቆኛ ነው ወይ? በሚገባ ሂጃብ የወረደበት ምክንያት ዑመር ሳውዳ ሽንቷን ስሸና ደጋግሞ እያያ ስለነበር
ሴቶችን ሞለስት ሲያደርግ ስለነበር ከዛ ወዲያ ስለደበረው ነው የሚስቶች ይከናነቡ ነገር ያለው ማለት ነው። ሽንቷን ሲሸና እየሾፋት ስለነበረ እነ ዑመር ማለት ነው። ሱረቱ አሕዛብ 59ኛው የወረደበትን ማየት ነው። ሴትን ይጨቁናሉ፣ በደንብ ይጨቁናል። ታደርጋትና ቤትህ መደብደብን ፈቅዷል ነብይ። ከዛ ፊቷን ደብድበ በልዛ ሰው አይቶ ሰፖርት እንዳያደርጋት እንኳን ትከናነባለች፣ ትሸፈናለች። ፊቷን ችግሯን አይቶ ህመሟን አይቶ እንዳይረዷት ይሆናል ማለት ነው። ችግሯን መሸፈኛ አድቀሃት የደረሰባት ምት እንዳይታይ እንድትከናነብ ታደርጋታለህ። ይሄ መጨቆኛ ነው። ሙስሊም ሴቶች እህቶቻችን የሴቶች መብት እንዲከበር ከፈለጋችሁ የእስልምና ህግ ይተግበር። አለማፈራችሁ እንደዚህ ድፍረታችሁ ራሱ የሴቶች መብት እንዲከበር ከፈለጋችሁ የእስልምና መብት ይከበር። በኢትዮጵያ ህገ መንግስት ይካተት ብላችሁ በተለይ ቅጣት ህጎች ይካተቱ ብላችሁ ብትጣሩ እኛም ተሳታፊዎች ነን። አንድ ሰው ለመግደል ከማሰቡ በፊት እሱ ራሱ እንደሚገደል ስለሚያውቅ መግደል አያስብም። ወይ ድፍረት! መሀይም አይኑ ትልልቅ ነው ወይንስ ደፋር ነው? በህገ መንግስት ውስጥ የሚካተትልን እያላችሁ ነው። እንደዚህ አይነት ድፍረት ቢኖረን ኖሮ ዓለምን እናስተዳደር ነበር። ይገርም ነው። ወንጀል የሚባል ነገር ይቆማል። የሰረቀ እጁ የገደለ ይገደል ነው የሚለው ህጉ። የደፈረ አስገድዶ የደፈረ በአደባባይ በህዝብ ፊት ተወግሮ ይገደል ነው የሚለው። በህዝብ ፊት ተወግሬ ይገደላለሁ በሚል ፍራቻ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በነበሩበት ጊዜ በእሳቸው ጊዜ በህይወት በነበሩበት ጊዜ ማንም ሰው ከእስልምና ወጣ ተብሎ የተገደለ በታሪክ የተመዘገበ ነገር አንድ ነገር የለም። ውሸት። ምክንያቱም ሳሂህ ቡኻሪ 57 ላይ ሙሐመድ ግደሉ ብሎ አዘዘ። ከዛ በኋላ ሱነን ናሳኢ 4066 ላይ ሙሐመድ አንድ ሰውዬ ወደ የመን ሙዳ የሚባልን ላከው። ይህ ሰውዬ ወደ የመን በሄደበት ሰዓት ላይ አንድ ሙስሊም የነበረ ወደ አይሁዲነት ሄደን አገኘ፣ ተስልምና ይወጣ። ከዛ ሲያየው ምን አለ? I will not sit down until he is killed. This is the decree of Allah and his messenger. Saying it 3 times. When he was killed, he sat down. አንድም አልተገደለም አልክ አይደለ? የላከው ሙሐመድ ሲልከው አየውና ወደ ከእስልምና መውጣቱን ሲያቅ ካልተገደለ አልቀመጥም አለ። ለምን? ከእስልምና ስለወጣ። ውሸታም። ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። በሌላ ጠቃሚ ትምህርት እስክንገናኝ ቸር ቆዩ።